የአውሮፓ ሻምፒዮንስ ሊግ የራውንድ ኦፍ 16 ወይ ደግሞ የ16ቱ ክለቦች ወደ ሩብ ፍጻሜ የሚያደርጉት ጉዞ የክለቦች ድልድል ወጥቷል። በዚህ መሰረት እንግዲህ አርሰናል ቀላል ተጋጣሚ የሚባል ቀላል ባይሆንም ግን የተሻለ አግኝቶ እስካሁን ያልሰሙ ጓደኞቻችሁ በሙሉ ይሄን ቪዲዮ ላኩላችሁ፣ ኮፒ ሊንክ እያደረጋችሁ ስሙት ይሄን ቪዲዮ። በዚህ መሰረት አርሰናል ከባየር ሊቨርኩሰን እንግዲህ ተጠባቂ የነበረው ማድሪድ ከሲቲ ተገናኝቶ፣ ቼልሲ ከፒኤስጂ፣ ጋላታሳራይ ከሊቨርፑል፣ አትላንታ ከባየር ሙኒክ፣ ኒውካስል ከባርሴሎና፣ አትሌቲኮ ማድሪድ ከቶተንሃም፣ ቦዶ ግሊምት ደግሞ ከስፖርቲንግ ሊዝበን ተገናኝተዋል። ከነዚህ ክለቦች እንግዲህ 8 ክለቦች የቶቹ ያልፋሉ ብላችሁ ታስባላችሁ? እስኪ ግምታችሁን ኮሜንት ላይ አስቀምጡ። በቀጣይ ቪዲዮ እንግዲህ እኔ ከነዚህ 16 ክለቦች 8ቶቹ የትኞቹ ያልፋሉ ብዬ ማስበውን እንግዲህ ቪዲዮ ሰራላችኋል። እናም እንግዲህ እነዚህ የራውንድ ኦፍ 16 ጌሞች ማርች 10 እና 11 መደረግ ይጀምራሉ። ሰበር መረጃ በኢሳት በአውሮፓ ሻምፒዮንስ ሊግ 16ቱ ዙር የሚፋጠጡ ቡድኖች ይፋ ሆኗል። በዚህ መሰረት የፊፋ ክለብ ወርልድ ካፕ ፋይናሊስት የነበሩት ቼልሲና ፓሪስ ሴን ዠርሜን የሚገናኙበት ጨዋታ የበርካቶችን ቀልብ የሳበ ሲሆን ከዚህ በተጨማሪም ሪያል ማድሪድ ከማንቸስተር ሲቲ ባለፉት ዓመታት በአውሮፓ ሻምፒዮንስ ሊግ በተደጋጋሚ የሚገናኙት ክለብ አሁንም ድጋሚ መገናኘታቸው የበርካቶችን ቀልብ ስቧል። ሌሎች መርሃ ግብሮችም የምትመለከቱትን ይመስላሉ። ጋላታሳራይ ከሊቨርፑል እንዲሁም ደግሞ አታላንታ ከባየር ሙኒክ እንዲሁም ደግሞ ባርሴሎና ከኒውካስትል ዩናይትድ የሚገናኝ ሲሆን አትሌቲኮ ማድሪድ ከቶተንሃም ሆትስፐር፣ ቦዶ ግሊምት ከስፖርቲንግ ሊዝበን እንዲሁም ደግሞ ባየር ሊቨርኩሰን ከመድፈኞቹ አርሰናሎች የሚገናኙ ይሆናል ማለት ነው። ለማንኛውም እናንተ ስለነዚህ ፊክስቸሮች ምን ትላላችሁ? የትኛቹ ጨዋታዎች ይበልጥ ቀልባችሁን ሳቡ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። እሺ ጀማው ዘንድሮ ማለት ነው የአውሮፓ ሻምፒዮንስ ሊግ ፋይናል ከመድረስ ማን አባቱ ያስቆመናል የሚለውን እኔ እስቲ የኛ መደዳ ይሄ እንደምታዩት ነው። ይሄን መደዳ ያያያችሁት ነው፣ አይመለከተንም። ይኸውላችሁ ኒውካስትል ከባርሳ ይጫወታሉ። ይሄንን ጨዋታ ቅድሚያ መሰጠው ባርሳ ያልፋል የሚል ግምት አለኝ። ከዛ በተጨማሪ ቶትናም ከአትሌቲኮ ሻምፒዮንስ ሊግ ላይ ቶትናም በጣም ጥሩ ነች፣ አይ ነው አውቃለሁ፣ ግን አትሌቲኮን ቅድሚያ ሰጣለሁ። ቦዶ ግሊምት ጥሩ እድል አለው ያልፋል፣ ይሄንን ብዬ ገምታለሁ። አርሰናል ለጥፈን ነው ባየር ሊቨርኩሰን የምናልፈው፣ ለጥፈን ቦዶ ግሊምት እናገኘዋለን፣ እሱንም እናጋደመዋለን። ባርሳ ይመጣና ከኛ ጋር ይገናኛል የሚል ግምት አለኝ። ጀምአው ባርሳ ከኛ ጋር በሃይላይን ልትጫወት ካማረ ሞክረና አንቀባረን ነው የምንለቀው። ጀማው ያለ ምንም ጥርጥር ማለት ነው ባርሳን አንቀባረን እንጥለዋል። እንደውም ማለት ነው እኔ እድሜ ልኬን ማለት ነው ስጸጸትበት የኖርኩት ያ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የምንበቀልበት ጊዜ አሁን እንደሆነ ነው የሚሰማኝ፣ አሁን ማለት ነው። እናም በአግባቡ ባርሳን አንቀባረ ነው ፋይናል የምንደርስ ይሆናል። ፋይናል ላይ ማን እንደሚደርስ እዚህ ውስጥ መገመት ለኔ በጣም ከባድ ነው። የእናንተ ግምት አስቀምጡ። ግን ዘንድሮ ፋይናል መድረሳችን በአግባቡ አረጋግጫለሁ። ኮፒ ሊንክ ሼር አድርጉ። አካውንት ተመቷል። ይመቻችሁ። እሺ ጀማው ዘንድሮ ማለት ነው የአውሮፓ ሻምፒዮንስ ሊግ ፋይናል ከመድረስ ማን አባቱ ያስቆመናል የሚለውን እኔ እስቲ የኛ መደዳ ይሄ እንደምታዩት ነው። ይሄን መደዳ ያያያችሁት ነው፣ አይመለከተንም። ይኸውላችሁ ኒውካስትል ከባርሳ ይጫወታሉ። ይሄንን ጨዋታ ቅድሚያ መሰጠው ባርሳ ያልፋል የሚል ግምት አለኝ። ከዛ በተጨማሪ ቶትናም ከአትሌቲኮ ሻምፒዮንስ ሊግ ላይ ቶትናም በጣም ጥሩ ነች፣ አይ ነው አውቃለሁ፣ ግን አትሌቲኮን ቅድሚያ ሰጣለሁ። ቦዶ ግሊምት ጥሩ እድል አለው ያልፋል፣ ይሄንን ብዬ ገምታለሁ። አርሰናል ለጥፈን ነው ባየር ሊቨርኩሰን የምናልፈው፣ ለጥፈን ቦዶ ግሊምት እናገኘዋለን፣ እሱንም እናጋደመዋለን። ባርሳ ይመጣና ከኛ ጋር ይገናኛል የሚል ግምት አለኝ። ጀምአው ባርሳ ከኛ ጋር በሃይላይን ልትጫወት ካማረ ሞክረና አንቀባረን ነው የምንለቀው። ጀማው ያለ ምንም ጥርጥር ማለት ነው ባርሳን አንቀባረን እንጥለዋል። እንደውም ማለት ነው እኔ እድሜ ልኬን ማለት ነው ስጸጸትበት የኖርኩት ያ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የምንበቀልበት ጊዜ አሁን እንደሆነ ነው የሚሰማኝ፣ አሁን ማለት ነው። እናም በአግባቡ ባርሳን አንቀባረ ነው ፋይናል የምንደርስ ይሆናል። ፋይናል ላይ ማን እንደሚደርስ እዚህ ውስጥ መገመት ለኔ በጣም ከባድ ነው። የእናንተን ግምት አስቀምጡ። ግን ዘንድሮ ፋይናል መድረሳችን በአግባቡ አረጋግጫለሁ። ኮፒ ሊንክ ሼር አድርጉ። አካውንት ተመቷል። ይመቻችሁ። ሰበር መረጃ በኢሳት በአውሮፓ ሻምፒዮንስ ሊግ 16ቱ ዙር የሚፋጠጡ ቡድኖች ይፋ ሆኗል። በዚህ መሰረት የፊፋ ክለብ ወርልድ ካፕ ፋይናሊስት የነበሩት ቼልሲና ፓሪስ ሴን ዠርሜን የሚገናኙበት ጨዋታ የበርካቶችን ቀልብ የሳበ ሲሆን ከዚህ በተጨማሪም ሪያል ማድሪድ ከማንቸስተር ሲቲ ባለፉት ዓመታት በአውሮፓ ሻምፒዮንስ ሊግ በተደጋጋሚ የሚገናኙት ክለብ አሁንም ድጋሚ መገናኘታቸው የበርካቶችን ቀልብ ስቧል። ሌሎች መርሃ ግብሮችም የምትመለከቱትን ይመስላሉ። ጋላታሳራይ ከሊቨርፑል እንዲሁም ደግሞ አታላንታ ከባየር ሙኒክ እንዲሁም ደግሞ ባርሴሎና ከኒውካስትል ዩናይትድ የሚገናኝ ሲሆን አትሌቲኮ ማድሪድ ከቶተንሃም ሆትስፐር፣ ቦዶ ግሊምት ከስፖርቲንግ ሊዝበን እንዲሁም ደግሞ ባየር ሊቨርኩሰን ከመድፈኞቹ አርሰናሎች የሚገናኙ ይሆናል ማለት ነው። ለማንኛውም እናንተ ስለነዚህ ፊክስቸሮች ምን ትላላችሁ? የትኛቹ ጨዋታዎች ይበልጥ ቀልባችሁን ሳቡ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ጋይስ የሻምፒዮንስ ሊግ ድልድላችን ወጥቷል ማለት ነው። ያው ቶተንሃም ከአትሌቲኮ ማድሪድ ጋር ይገናኛል፣ ከአትሌቲኮ ማድሪድ ጋር ይጮታል ማለት ነው በመጀመሪያው ዙር። እንደ ድንገት አትሌቲኮን ብናልፍ ማለት ነው ከባድ ነው። አትሌቲኮ ያው እኛ ተጫዋቾች አይደለንም፣ ብናልፍ ከባርሳና ከኒውካስትል ባርሳን እናገኘዋለን። ባርሳንም እንደ ድንገት ብናልፍ
እናንተ ታውቁታላችሁ የምናገኘውን ቲም ማለት ነው። ብቻ እኔ እንጃ አትሌቲኮ ማድሪድ በጣም ነው የሚከብደን። ብቻ ይሄን ይመስላልና ይመቻችሁ። እንደ ሻምፒዮን ሊግ የወየለ ቶርናመንት የለም። በቃ የወየለ በቃ ለወየለው አልጋ ባልጋ በግድ ካልበላ እጅ ረጅም ነው። ለወየለ እጅ ረጅም ነው። ያው ከሪቨር ወዘና ከዛ ከስፖርቲንግ ሲቲና ከቦዶ ግሊምት አሸናፊ ነው ወየለውን። እንግዲህ እንዲሁም እኮ አልቻልኩትም እኮ በግድ በቃ ሲቲና ሪያል ማድሪድ በየአመቱ ካላገናኘ በቃ ኮምፒት የተዘጋጀ ማይመስለን እንዴ? ቆይወት ወይ ሪያል ማድሪድ ፕሪሚየር ሊግ ይምጣ ወይ ሲቲ እዛው ስፔን ላይ ይሄድ በየአመቱ መራቀጥ ከፈለጋችሁ በቃ ነው የሚቆየለ ጀመው ወየለ በቃ ምንም ማድረግ አይቻልም። ከባድ ግን ሳትስፋይ ያደርጋል። ሶፊያው ለምሳሌ እነ ሊቨርፑል እና አርሰናል ሲቲ ማንቸስተርም አለበት ማንቸስተር ዩናይትድም ጨምሮ ያገኝ ዋንጫ ሲያገኝ አሁን ያሰስታ አይ አስረስትም ግን እናንተ ከማን ደረሳችሁ? ለሞኒው ጋናርስ ቻምፒዮንስ ሊግ ዕጣ ድልድል ከባየር ሊቨርኩሰን ደርሶናል። ምድባችን ደግሞ በቃ በጣም እናንተ ከማን ደረሳችሁ? ካራቦይለ ኤፍሪካቴለ ቶ ቻምፒዮንስ ሊግ ይበዛባል። ለማንኛውም ጋናርስ አይታችሁታል። ከዛ ቦዶ ግሊምትና ከዛ ደግሞ ባርሳና አትሌቲኮ ተጣጥለው ስፐርስ እንደው ጥሉልሽ እድል ቀንቶሽ ከደረሰሽ ተደበርኩብሽ። ለማንኛውም ጋይስ በቃ ጸዴ ድልድል ከባየር ሊቨርኩሰን ወስደን ልጥፍ አረ ዋንጫ ሊበዛብን ነው ዘንድሮ። በደስታ እንደ የሀብታም በሽታ ሊይዘን ነው። በቃ አይዞ ሪያል ማድሪድ ከማን ሲቲ ዘንድሮም ደርሷቸዋል። ተጫዋቾቹም ደጋፊውም የጠበቁት ነው። በቃ ሲሄዱ አንድ ላይ ሲመጡ አንድ ላይ በቃ መስማም የአውሮፓ ሻምፒዮንስ ሊግ ድልድል ወጥቷል። እንግዲህ ዘንድሮ ሪያል ማድሪድ ከማን ሲቲን አገናኝቷል ማለት ነው። ሪያል ማድሪድ 16 ውስጥ ረጅም ዓመት ሆኖታል ከወደቀ። ዘንድሮስ ቅዱሴ ታስጥሉታላችሁ ወይ? ሲቲዎች ምን ትላላችሁ? ሌሎች ድልድሎችን ልንገራችሁ። ፓሪስ ሴን ጀርመን ቼልሲ፣ ጋላታሳራይ ከሊቨርፑል፣ ሪያል ማድሪድ ከማን ሲቲ፣ አትላንታ ከባየር ሙኒክ፣ ኒውካስትል ከቼልሲ፣ አትሌቲኮ ማድሪድ ከቶተንሃም፣ ቦዶ ግሊምት ከስፖርቲንግ ሊዝበን፣ ሊቨርኩሰን ከአርሰናል። ያበደ ነው። ማን ቀላል ማን ከባድ ነው ብላችሁ ታስባላችሁ? አይ ቲንክ የአርሰናል ቀላል ነው። ባርሴሎና የዚህ መደዳ በጣም ቀላል ነው። አትሌቲኮ ከቶተናም ቀላል ነው። ኒውካስል ከባርሴሎና ቀላል ነው። ይሄ መደዳ ታፍ ነው። ቼልሲ፣ ፓሪስ ሴን ጀርመን፣ ጋላታሳራይ፣ ሊቨርፑል፣ ማድሪድ፣ ማን ሲቲ፣ አትላንታ፣ ባየር ሙኒክ የመጨረሻ ከባድ ነው ማለት ነው። እናንተ ምን ትላላችሁ? ኮፒ ሊንክ፣ ሪፖስት፣ ሼር ጀማው ሻምፒዮንስ ሊግ ድልድል ወጥቷል። ምን አገባሽ ተገጭ? ምን አገባሽ ስለ ቻምፒዮንስ ሊግ? አረፈ አሁን ይኸው ከ2026 በኋላ ቀንቷላ። አረፈ ስለ ፕሪሚየር ሊጉ ተጨነቅ። ምን አገባ ስለ ቻምፒዮንስ ሊግ? ምን አገባ? ፎቃጣ ቋጣሪ። እሁድ ትመጫለሽ? እሁድ 11 ሰዓት ትኩረቴን እንደውም ወደ ፕሪሚየር ሊግ አድርጊያለሁ። እሁድ 11 ሰዓት ላይ ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉትን ጨዋታ በዚሁ በአዶት ኢንተርቴይንመንት ሁላችንም እንገናኝ። ከዛ በኋላ ደግሞ የሀያሉ በል የሊጉ መሪ በል የሀያሉ የቼልሲ ጨዋታ አለ። ለንደን ኢዝ ብሉ እንላለን። አብረን ነው የምንለው። ጋይስ የሻምፒዮንስ ሊግ ድልድላችን ወጥቷል ማለት ነው። ያው ቶተናም ከአትሌቲኮ ማድሪድ ጋር ይገናኛል። ከአትሌቲኮ ማድሪድ ጋር ይጮታል ማለት ነው በመጀመሪያው ዙር። እንደ ድንገት አትሌቲኮን ብናልፍ ማለት ነው ከባድ ነው። አትሌቲኮ ያው እኛ ተጫዋቾች አይደለንም። ብናልፍ ከባርሳና ከኒውካስትል ባርሳን እናገኘዋለን። ባርሳንም እንደ ድንገት ብናልፍ እናንተ ታውቁታላችሁ የምናገኘውን ቲም ማለት ነው። ብቻ እኔ እንጃ አትሌቲኮ ማድሪድ በጣም ነው የሚከብደን። ብቻ ይሄን ይመስላልና ይመቻችሁ። እነሆ ኮርቷ እንደተናገረው አውቀዋለሁ ማንቸስተር ሲቲን እንደምናገኝ እንዳለውና በእግር ኳስ አፍቃሪዎች ዘንድ ከዓመት ዓመት የሚጠበቀው ሪያል ማድሪድ ከማንቸስተር ሲቲ በድጋሚ ቻምፒዮንስ ሊግ ኖክአውት ላይ ተገናኝተውላል። ግባለት ሲቲዘንስ እንዳፈራ ልክ ባለፈው በርናቦ ላይ ሄደን 2-1 እንዳሸነፍናቸው ግሩፕ ስቴጅ ላይ አሁንም መልሰን ልጥፍ አድርገን ከዚህ ኮምፒቲሽን ቂጣቸውን ብለን እናስወጣቸው። ደግሞ ያት ከመፖሰቷ አርሊንግ ሃላንድ ይቺን ፖስት ላይክ አድርጓታል። ሲቲ ከማድሪድ ብሎ የተፖሰተው ማለት
ይመች ያረዳል። ደስ የሚለው ነገር ማለት ነው ፈርስት ሌግ በበርናቦ ነው የምንጫወተው በሜዳቸው ማለት ነው። ስለዚህ ሁለተኛው ጨዋታ በሜዳችን ይሆናል ማለት ነው። ምንም በቃ ይመቸን ማርያምን። እኔ ደስ ብሎኛል። በኦሳሱና በምን እየተሸነፈ ያለ ቡድንማ በጭራሽ ከዚህ ኮምፒቲሽን አያባርረን። አውቃለሁ ቻምፒዮንስ ሊግ ሲሆን ቻምፒዮንስ ሊግ ነው፣ ማድሪድንም እናውቀዋለን። ደግሞ በጣም የገረመኝ እኔ እኮ ስቃያችን በዛ እንደ ፕራይማችን ልንበለው ነው። እንዳያሳስባቸው ማድሪድን እንኳን ካለፍን የሚደርሰን ማን ነው? ከነዚህ የወጡት ባየር ሙኒክ አትላንታ ያልፋል አትሉኝ። 4-0 ማድሪድን እንደሰጠነው ፕራይማችን ጊዜ ሙኒክን 3-0 እንደሰጠነው ደመሳሰል ነው። ሁሉንም በቃ የምናልፈው ዘንድሮ ማለት ነው። የሌላው ሲያስጠላ ምንም አርሰናል ከሊቨርፑል የደረሰው ማን ነው? ኒውካስትልና ባርሳ ምርጥ ጨዋታ፣ አትሌቲኮና ቶተንሃም ምርጥ ጨዋታ፣ ጋላታሳራይና ሊቨርፑል፣ ፒኤስጂ ከቼልሲ እንደውም የሚገራረም ድሮ የሚመጣጠኑት ስፖርቲንግ ከቦዶ ግሊምት ያበደ አርሰናል ፋይናል የመድረስ በጣም እድል አለው። እዚች ጋር ሲደርስ ነው ምናልባት ሊቋረጥ የሚችለው። እዚች ጋር ማለት ልክ ፋይናል ሳይደርስ ይቋረጥበታል። ከነዚህ የሚመጡት በጣም ይከብዱታል ብዬ አስባለሁ። ከደረሽም እኛም እንደምንም ብለን በጣጥሰን አልፈን እንገናኛለን። ይመቻችሁ። በስማም አያስጠላችሁም? ግን ከአመት በአመት ሁለቴ ታገናኙናላችሁ። እኔ አስጠላኝ። አሁንስ ተመልከት የአርሰናል ምድብ እግዚአብሔርን በቃ ለዋንጫ ደርሷል። ይሄ ቲም ባየር ሊቨርኩሰን፣ ስፖርቲንግ ቦዶ ግሊምት ምናምን እኮ ያሉት በዚህ ጋር በቃ ምናልባት ባርሳን ቢያገኘው ነው። ወይኔ የኛ እኮ እግዚአብሔር የኛና የማድሪድ አሸናፊ ጭራሽ ባየር ሙኒክ ነው የሚያየው። ከዛ ደግሞ ከላይ ካለው አሸናፊ ጋር ወይ ሊቨርፑል ወይ ቼልሲ ያለ እዚህ ጋር ኢቨን ፒኤስጂ ያለ አስበው። ለፍጻሜ ይሄ ቲም በቃ ሲጀመር ይሄንን ያለፈው ቲም ዋንጫ ይበላል። በዚህ ጋር ያለውን ተው፣ በዚህ ጋር ያለው ቲም ዋንጫ ይበላል በእርግጠኝነት የምናገረው። ወይኔ ከአመት ማድሪድን ያስጠላኝ። አሁንስ ቀፈፉኝ፣ አልወዳቸውም።